ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ ማድረግ ጀምሩ፣ ሰብስክራይብ ማድረጉ ስሙ። ይሄንን ብኛ አንድ አይነት ናቸው እኮ እና አንድ እኮ ናቸው። ታዲያ የማን ናቸው? እየቀለድክ ነው። ተወስተው ጌታን አላወቅም። ጌታ ምስክር አላወቅም። እግዚአብሔርን አላውቅም። እኛ ቤትም የለም። እኔ አባቴ ጋር እንደዚህ አይነት አላየሁም። ጌታን አላየሁም። እዚህ ዓለም ስላሴ የሚባሉት እኮ ናቸው። ተው እንጂ እኔን አላውቃቸውም ማለት እኮ በእግዚአብሔር ህልውና ላይ እንትን እንደማለት እኮ ነው። ተው ይሄ ያስቀስፋል። ስለሌላው ስለመላእክት ችግር የለውም። ስለቅዱሳን አይመለከተኝም። ስለ ስላሴ አይደረስብኝ። ስማ ስለ ስላሴ እንደዚህ እንዳትለኝ። እኔ ስለ ስላሴ አላወቅኳቸው። ማስረዳኝ። ማን ናቸው? አላወቅኳቸው። ስላሶች ናቸው። አብ ወልድ መንፈስ ቅዱስ። እስኪ አንዴ አብ በስመ አብ በል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይሄ ብቻ ትልቅ ጸሎት ነው። ዝም ብለህ ጧት ስትነሳ እንደዚህ ብለህ እኔ እንደው ልጅ ከኔ መች ተቃወምኩኝ? ችግር የለውም። በቃ አብ ነው። አሁን አንዱ አብ አባት። እሺ አሳየኝ። ስዕል አድኖን አሳየኝ። አንድ ናቸው። እስቲ አሳየኝ። እሺ የቱኛው ነው አብ? የመጀመሪያው ማለት ነው። እሺ ሁለተኛውስ? አይወላ እንደሱ አትበለኝ አንተ። አብ ማለት አባት በግምት አብ ከመጀመሪያ ቀጥሎ ወልድ አለ፣ መንፈስ ቅዱስ አለ። ኧረ ኢየሱስ ያድናል። ምንም ማድረግ አይቻልም። ብቻ ስሙ። ጉድ እኮ ነው። በኢየሱስ ስም ቁጭ አድርጎ ሶስት ሰው ከዛ የመጀመሪያው አብ ነው። ኧረ በጌታ ስም ስሙ ብቻ። አረ እንደዛ አይገለጽም። አንተ ከየት ምን አገባ? እየነገረኝ ነው እሱ የሚያውቀውን። አንተ ለምን? እኔ ማስቀውን ነው የምነግርህ። እሺ ቆይ እድል ግን ማሳተን ቆይ ሶፊያ፣ አይ ጌታን ነው የምነግርህ። ቆይ ቁም ነገር ቁም ነገር የመጀመሪያው አብ ነው አለ። በቃ እሺ ለኛ ስጠን። አሁን ለኔ ስጠን እኮ ይመልስና ከዛ አንተ ትመልሳለህ። አይደለም ይጨርሳ ከንቲባው ስማጮ ለኛ ስጠን የሚያስረዳ ሰው አይመስልም። በነገራችን ላይ ይሄ ልጅ ጴንጤ ሆኖ መቼም መጽሐፍ ቅዱስን አልከፈተም ማለት አይቻልም። እሱንም ጭምር እኮ ነው ዲሌት አድርጎ የመጣው። ዜሮ የሆነ በቃ ተንትኖ እንደሚያስረዳ ሰው ለኛ ስጥ ምናምን። ኧረ ከተሙ ጋር የማወራው ጥያቄ ነው። አንተንም ከተሙ ጋር አውራ ብቻ ነው እንዳትመልስ። ከንቲባው አንተ ምን አገባ? ዝም በል ተመስገን። ምን አገባ? ከንቲባው አንተ እነዚህን ስዕል አድኖች የገዛቸው ያድኑኛል ብለህ ነው አይደል እንዴ? ያድኑኛል ሳይሆን ቆይ አንድ ነገር ልንገርህ። ቆይ ነገር ምን ይሁን ብለህ ገዛቸው? ያድነኝ ምግባሬ ነው የሚያድነኝ። አዳምጠኝ። ቆይ ኖ እኔ እሺ፣ አሁን አንድ ጥያቄ ነው የምጠይቅህ። በጸጋው ብቻ ብላለሁ አይደለም? ከንቲባ አትፍራ። ከመቼ ወዲህ ደግሞ ፈሪ ሆንክ? ሃይ አቋም ያለ ሰው አልነበርክ እንዴ? መዳን በክርስቶስ ነው አባቴ። መዳን በክርስቶስ ኢየሱስ። በቃ አንተ አያገባህም። ማያገባህም ኬኩን እኛ እንደዛ ነው የምናምነው። አያገባህም ኬኩን አንተን አልጠየኩም። በክርስቶስ አንተን አልጠየኩም። ያንተን ትነግረኛለህ። ስጠይቅ ከንቲባውን የጠየቁት የስዕሉን ባለቤት ሲመልስ ምን አገባ? አንተም ሚዩት አድርግ። አንተም ሚዩት አድርግ። ምን አገባ? ከንቲባው ያድኑኛል ብለን የገዛኸው ለምንድን ነው የገዛሃቸው? እኔ ለበረከት ነው እንጂ የገዛኋቸው ያድኑኛል ብዬ ምግባሬ ነው የሚያድነኝ ነው። አሁን ለምሳሌ እኔ ይሄ ነገር ያድነኛል ብዬ መጥፎ ነገር ብሰራ አልድንም። ጥረን ግረን እንገባለን፣ እምነት ለፍተን እንገባለን። ሌሎች ለማወዛጋብ እየሞከሩ ነው እንጂ እሱ የምሩን እኮ ነው እያወራ ያለው። ትክክለኛውን መሬት ላይ ያለውን እውነታ እያወራ ነው። እነዛ ደግሞ መሀል ላይ ገብቶ ለማወዛ በጉልበታችን ጫፍ ይዘን ለፍተን እንገባለን። ከባድ ነው። ብቻ ስሙ። ቆይ ስማኝ። አሁን የገዛሃቸው እነዚህ ስዕሎች የቤት ያስቀመጥካቸው ለምንድን ነው እንዴ? አይደል አንደኛ ለበረከት ነው። ለምን መሰለህ? አሁን እጣ ምንድነው? በረከቱ ምንድነው? በረከቱን ንገረኝ። አይደል አንዴ ሰፖርት እያደረኩኝ ነው። ለምሳሌ 3 እጣ ቆረጥኩኝ። ቆይ አዳምጣ። በረከቱ ምንድነው? አይደል አሁን ለምሳሌ እንደው አሁን ደስ የሚለንን ፎቶ እንኳን ግድግዳችን ላይ እናደርጋለን እንዴ? የፊልም አክተር የምናምን ሞዴል ምናምን እኮ ሰዎቹን ስለምትወዳቸው ነው እንጂ ምንም ስለሚያድኑ አይደለም፣ ስለሚጠቅሙ አይደለም። የቅዱሳን ታዲያ ረድኤታቸው እንዲተርፈኝ ነው እኮ። ምንድን ነው የሚተርፈው? ምን አይነት ረድኤታቸው? ለምሳሌ ቃል የተገባላቸው አሉ። ምን ለምሳሌ መጨረሻ ላይ ለምሳሌ የእንትና አምላክ ቆይ አሁን ደስ ያለ አዳምጠኝ። እኔ ቅዱስ ጊዮርጊስ አይደለም የሚያድነኝ
ቅዱስ ጊዮርጊስ እኮ እንደኔ ሰው ነው እኮ። ፈረስ ሲጋልብ የነበረ ጦር ሲወረውር የነበረ ነው። አያድነኝም እንዴ? ትቀልዳለህ እንዴ? እኔ ያክልማ አምኖት ሻለው ማን ኬኩን ፈርቼ ኬኩ ማለት ከፈለኩ ማለት ነው እንደዚህ ጀሮን ይጀን ማስተምረው ነው ወንድም። አረ ምንም ችግር የለ። እኔ ደስ ነው የሚሉኝ። ክብር ለኢየሱስ ይሁን። ግማሽ ቢሆን ትውልድ እየነቃ ነው። አንዳንዶች እንደ አምላክ ያሉ፣ አንዳንዶች ደግሞ ሰው ነው ይላሉ። ይሄ ነው በቃ። ኢየሱስ ያድናል። ከዚህ ጉድ ውጡ። ኢየሱስ በሰራው ስራ ላይ ማመን ነው መግባት ነው። አለቀ። በረከት ሰጪ ፎቶ የለም። ጣዖት ነው። ስላሴን አስባን ቁስ ትናንሽ ሽማግሌዎች አስቀምጠ የመጀመሪያው አብ ነው፣ ቀጥሎ ያለው ወልድ ነው፣ ከዛ መንፈስ ቅዱስ። ምን አይነት በኢየሱስ ስም! ይሄ እኮ ከባድ እኮ ነው። በኢየሱስ ክርስቶስ ስም እግዚአብሔር መንፈስ ነው። ከፎቶ የሚወርድ በረከት የለም። በረከታችን እሱ ነው። ወደ እሱ እንጸልይ፣ ወደ እሱ እንምጣ። ይሄ ነው እውነታው። ምንም ማድረግ አይቻልም። ስሙንም ገነት የነፍሳት ማረፊያ ለቸኮለ በነፃ ገነት ጀለስ ገነት ነሽ? አዎ ገነት ነኝ። አሁን ይወጣል። መኪና ሞልቷል። አዎ አልሞላም። ክፍት ቦታ አለ። በተከፈለልህ ነው የምትሄደው፣ በነፃ ነው የምትሄድ። ተከፍሏል ስትል እንዴት ነው የተከፈለልህ? የነፍስ ተከፍሎልህ በነፃ ትሄዳለህ። የከፈለልህ ደግሞ ክራይስት ነው። ኧረ እባክህ የምሬን እኮ ነው። አሁን በቃ በነፃ ማሄድ ይችላል። በነፃ ነው የምትሄደው። ሹፌሩ አስተማማኝ ኢየሱስ ነው ሹፌሩ። አንተን በነፃ ይወስዳል። ኢየሱስ ራሱ ነው። ያ እንደው ገቢና ላይ ቦታ ያዘ። ደስ ይላል። ክብር ለኢየሱስ ይሁን። በነፃ ነው። አትታገሉ። በፎቶ በሆነ በኩል ሾልካችሁ ለመግባት አትታገሉ። በነፃ ነው። ክብር ለኢየሱስ ይሁን። እንዲሁ በነፃ ምንም ማድረግ አይቻልም። ሰውየንም የሌላ አይመስልህም። እያየህ እኮ ነው። ቀጥል እስቲ። አዲስ ሆነ እኮ በመኪና ጥቅስ ይናገራል። በርታ የሚል ስታይ ተናገረኝ ስትቆይ አይናገርም እያልከው አይደለም። ቶሎ የሚናገር ግን እንዳትመለስ ነው። መሀል ከገባ በኋላ አይመጣም። እንደማትመለስ እርግጠኛ ነው። በታምራን በፕሪንሲፕል ነው የሚያኖርህ። ይተውሃል። የሚተው እኮ ትቶ አይደለም። እጅን ሰልፍ ያስተምረዋል። በእውነት እንዴ ወንጌላት ላይ እኮ ነው። ጸሎት ላይ ተኛሉ። ትምህርት አይገባቸውም አይደል? ወንጌላት ላይ ትምህርቱ ብዙ ቦታ አልገባቸውም። ጸሎት ላይ ተኝተው ነበር። አዲስ ነው እንዴ? 3 ዓመት 6 ዓመት እኮ አሁንስ ሐዋርያት ሥራ ኢየሱስን የሰቀለ ሰው የፊት ነው የምቆመው። እንኳን እንቅልፍ ሊይዝ እንኳን አልተረዳውም ልትል ጌታችን እንዳስተማረው ነው የምትለው። ከዛ ሐዋርያት ሥራ ላይ እንደሱ እኮ ነው ጌታችን እንዳስተማረው። ትላንትና ሲሰቀል ብን ብሎ የሮጠ ሁሉ እናንተ ሰቅላችሁ የገደላችሁት አላ ይብቀ ማቹር አሜን ነው። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ደስ የሚል ቆንጆ መልእክት። ከአጠገቤ ላይ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ተባረኩ።